የኛ መድረክ። ሰላም ሰላም ሰላም። ሰላም ቲቪ ለእውነት። የተከበራችሁ ተመልካቾቻችን እንደምንሰነበታችሁ። ይህ በሳምንት 2 ጊዜ ከአዲስ አበባ የሚተላለፍላችሁ የኛ መድረክ ፕሮግራማችን ነው። የኛ መድረክ በሰላም ቲቪ ከሚተላለፉ ፕሮግራሞች አንዱ ሲሆን በዛሬው ፕሮግራማችንም እንግዲህ የተለያዩ አገራዊ ጉዳዮችን እንዳስሳለን። ያው እንደተለመደው እንግዲህ ብዙውን ጊዜ ተመልካቾቻችን እንደምታውቁትም እኔና ካሊድ ነበርና ይህን ፕሮግራም ያዝነው። ዛሬ በአጋጣሚ ካሊድ በሆነ ጉዳይ አልተገኘም። ባልደረባችን ዘመድኩን ብሩ ከኔ ጋር ይቆያል። እንግዲህ ዛሬ የምናዘጋጀው ሁለታችን ነን። እንግዲህ አንዳንድ ጊዜም ከዚህ በኋላ ዘመድኩን ብቅ እያለ የኛ መድረክ ላይም እናየዋለን። ሌሎች ፕሮግራሞች አሉት በእርግጥ በዚህ በሰላም ቲቪ ላይ ወደፊት እንግዲህ የጀመረው ቅርብ ጊዜ ቢሆንም እንግዲህ አሉን ከምንላቸው ጋዜጠኞችም ደግሞ ዘመድኩን አንዱ ነው። ለማንኛውም ዛሬ የተለያዩ ርዕሶች ነው የያዝነው። እንግዲህ እንደሚታወቀው ሀገራችን ያለችው ጦርነት ላይ ነው። ጦርነት ደግሞ በማንኛውም መልኩ ጥሩ ጦርነት የለም የሚለው ዲፊኒሽን ሁላችንንም የሚያስማማን ይመስለኛል። በዚህ ጦርነት ውስጥ እንግዲህ የሰው ሕይወት እየጠፋ ነው፣ ንብረት እየወደመ ነው። አንዳንዶቻችን ጦርነትን ሳንፈልገው ጦርነት ውስጥ ነው የገባ ነው። አንዳንዶቻችን ደግሞ ጦርነትን ፈልገን የገባናለን። ስለዚህ እኛም ሀገር እንግዲህ አሁን ሁለት ጦርነት በሚፈልጉና ሆን ብለው ጦርነት በሚሰሩና ጦርነት በማይፈልጉ ሰዎች መካከል ነው ጦርነቱ እየተከናወነ ያለው። እነዚህ ሁለት ወገኖች መካከል የሚደረገው ጦርነት ውስጥ ግን የሚጎዳውና በከፍተኛ ሁኔታ ከፍተኛ በደል የሚፈጸምበት ይሄ ህብረተሰቡ ነው፣ ማህበረሰቡ ነው። በአሁኑ ወቅት በተለይም በትግራይ አካባቢ በሚከናወነው ጦርነት ከፍተኛውን ዋጋ እየከፈለ ያለው ለአመታትም ከስቃይ አንድ ጊዜም ለአፍታም ጋብ ያላለለት የትግራይ ህዝብ ነው። ይሄ በእርግጥ ሁላችንንም ያሳዝናል። በአሁኑ ወቅት በተለይ ጦርነቱ እየሰፋና እየከበደ በመጣበት ወቅት ደግሞ ለመኖር በጣም አስቸጋሪም በመሆኑ በጦርነት ውስጥ ሞትን እየሸሹ ሌላ ሀገር እየተሰደዱ ያሉ ህጻናቶች፣ እናቶች፣ አሮጊቶች፣ ሽማግሌዎች፣ ወጣቶች በብዛት ወደ ሱዳን ወደ አፋርም እየሄዱ ነው። ይሄ ጦርነት ባለፈው ፕሮግራማችንም እንዳልነው መቆም ካለበት በአስቸኳይ መቆም ይኖርበታል። መከላከያ ሰራዊታችን እንግዲህ አሁን አብዛኛዎቹን ቦታዎች መቆጣጠሩን እየሰማን ነው እና ከዚህ አኳያ ነገሮች ቢታዩ ነው። እስኪ ስለ ሰሞኑ ጦርነት ራሱ እስኪ ከአንተ ምልከታ እንነሳ ዘመድኩን። ጥሩ እንግዲህ ያው አንተ እንዳልከው ነው የጦርነቱ ጉዳይ ያሰበበትም ያላሰበበትም አለ። በእርግጥ መከላከያ ሰራዊት አላሰበበትም ብለን ስንል ይወጋኛል ብሎ ያላሰበው አካል ከመሆኑ ጋር ነው እንጂ እንደሚባለው መከላከያ ሰራዊት ሁሉ ጊዜም ዝግጁ ነውና እንደዚህ አይነት ነገሮች ምላሽ ለመስጠት ዝግጁ ነው። ነገር ግን አላሰበበትም የምንለው ለምንድነው? ይወጋኛል ብሎ የማያስበው የራሴ ወገን ነው ብሎ የሚያስበው ብዙ አመታትን አብሮት የቆየው ወገኑ ስለሆነ ነው። እንግዲህ ከጦርነቱ በፊት እነዚህ ጦርነቱ ሊመጣ የሚችሉ የሚያመላክቱ ነገሮች ነበሩ በሀገራችን ላይና መቆራቆዙ የመጣው እና ብዙ ለህዝቡ ይፋ ሆነው ታስታውሳለህ ሐዋሳ ላይ የተካሄደው ኢህአዴግ የመጨረሻው ጉባኤ ላይ ግንባሩን ወደ ፓርቲ የማምጣት ንግግር ላይ ነው። ከዛ በኋላ ነው መቆራቆዙ የበዛውና ኢህአዴግን ወደ ግንባር ከማምጣት ጋር ህወሓት በወቅቱ አጠቃላይ የጉባኤው እይታ መግለጫ ሲሰጥ እንደተስማሙ ነበር። ግን ህወሓት ወደ መቀሌ ከሄደ በኋላ በዚህ ነገር ላይ መስማማት እንዳልተስማማ አርጎ ነበር ሲገልጽ የነበረውና ከዛ በኋላ በሁለቱም ህወሓትም ትግራይ ባሉ ሚዲያዎች የፌዴራል መንግስትም እዚህ ባለው ያው ብዙ ምላሽ ባይሰጥም በሚዲያዎች መካከል የነበረው እሰጥ አገባ እነዚህ ነገሮች ሊመጡ እንደሚችሉ አመላካሽ ነበሩ። የመግለጫዎቹ ጦርነቶች በጣም የተፋፋሙ ነበሩ። ቀጥሎ ደግሞ ምን መጣ? የህዝብ ተወካዮች ምክር ቤት ላይ የነበሩ የትግራይ ተወላጆች በቀጥታ በተለይ ጠቅላይ ሚኒስትሩ ቀርበው የመንግስትን ሪፖርት በሚያቀርቡበት ጊዜ የሚጠይቋቸው ጥያቄዎች የነበሩት በጣም እንዴት ምን ያህል እንዳመረሩ ምን ያህል እየተዘጋጁ እንደነበረ የሚያመላክቱ ነገሮች ነበሩና ከዛ በኋላ እንግዲህ አዲስ አበባ ላይ እንደሚታወቀው የመንግስት የመጨረሻው እርከን ወረዳ ነው። ከወረዳ እስከ ሚኒስቴር መስሪያ ቤት ያሉ ብዙዎቹ እየለቀቁ ወደዛ የሚሄድ ወደዛ የመሰብሰብ አዝማሚያ ታየና በመጨረሻ ይሄ ጦርነት መጣ።
እንዳልከው ጦርነት አስከፊ ነው በጣም ሁሉ ጊዜ በተለይ ደግሞ ሲቪሎች ወይም የማይመለከታቸው በጦርነቱ በጣም ተጎጂ ነው የሚሆኑት። በዚህ ጊዜ ያው ቁሳዊም ሰብአዊም ጉዳቶቹ በጣም ከፍ ያሉ ናቸው። በተለይ ሰብአዊው ላይ እንግዲህ ወታደሮች ህይወት እየከፈሉ ነው። እንደዚሁም የማይመለከታቸው ሰዎች ማይካድራ ላይ ያየነው ነገር አለ። እነዚህ ሰብአዊ ጉዳቶች በጣም ከፍ ያሉ ናቸው። እንግዲህ ሌላም ጫና ነበረብን እንደ ሀገርም አንበጣ ነበር፣ ኮቪድ ነበር። እነዚህ ነገሮች ሀገራዊ እንቅስቃሴያችንን እየገቱት ባለበት ሰዓት ነው እንደገና ይሄ ጦርነት የተጀመረውና በጣም ክፉ የሚያደርገው ነገር ይሄ ነው። ሌላው እንደተባለው የስደተኞች ቁጥር እንግዲህ ኢትዮጵያ ከአፍሪካ ትልቋ የስደት ተቀባይ ሀገር ነበረች ይመስለኛልና ብዙ የጎረቤት ሀገራት ኢቭን ከነ ሶሪያም ከነ የመንም ተቀባይ ኢትዮጵያ ነበረችና አሁን ግን በአጭር ጊዜ ውስጥ በጣም በርከት ያለ የስደተኞች ቁጥር ኢትዮጵያ ላይ የተመዘገበ ነው። ይሁንና ትላንትና የኢፌዴሪ ባለሙሉ ስልጣን አምባሳደር በሱዳን ያሉት አምባሳደር ይበልጣል አእምሮ ከሱዳን መንግስት ጋር እየሰራን ነው፣ ሙሉ ለሙሉ የሰላም እንቅስቃሴ የሰፈነባቸው ቦታ ላይ ስደተኞችን መልሳለን እያሉ ነው። ዞሮ ግን ጦርነቱ አሁን እያደረሰ ያለው ሰብአዊም ቁሳዊም ነገሮች ላይ ጉዳት እያደረሰ ነው ያለውና መሰረተ ልማቶችም እየጠፉ ነው፣ ሰዎች እየሞቱ ነው። ወታደር በማይገባው እንትን ላይ መስዋዕትነት እየከፈለ ነውና ኢትዮጵያ እያጣቻቸው ያሉ ሰዎች አሉ። ከውትድርናው ዓለምም ከሲቪሉም ጋር እያጣች ያለችው ሰው አለና ይሄ ጦርነቱ በጣም ከፍተኛ ሁኔታ ላይ እየደረሰ ያለ ነውና እንደተባለው ቶሎ ሰብሰብ ብሎ ህዝቡም ወደ ተረጋጋ መንገድ መመለስ አለበት። በተለይ የትግራይ ህዝብ በርካታ ጦርነቶች የኢትዮጵያ የጦርነት ታሪኮች ሲነሱ ብዙዎቹ እዛ ክልል ላይ ነው ያሉት ብዙዎቹና ያ ህዝብ ብዙ ረፍት የተነሳበት ሁኔታ ነው ያለውና ወደ ረፍቱ ቢመለስ መልካም ነው የሚል ነገር ነው ያለኝ። በጣም ጥሩ ነው ዘመዴ። ግን አንዳንድ ነገሮችን እንደዚህ ማየት ያለብን ወደ ኋላ መሄድ ያለብን ይመስለኛል። እንደዚሁ ሳስበው ጦርነት ዝም ብሎ አይነሳም። በድንገት የሚነሳ ጦርነት የለም። ሁሉም ጦርነቶች የራሳቸው የተሰሩ ቀስ በቀስ እንትናቸውን እየጠበቁ እያደጉ የሚመጡ ነገሮች ይኖራሉና ይሄኛው ጦርነት ዝም ብሎ የተነሳ ጦርነት አይደለም። የትግራይ ጦርነት ከጥቅምት 25 በፊትና ከጥቅምት 25 በኋላ ያለው ለይተን እንኳን ብናየው አንዳንድ ነገሮችን ይሄ ድህረ ጦርነቱን ስናየው ባለፉት 27 ዓመታት ህወሓት ከባህሪዋ ከተፈጠረችበት ዓላማ አኳያ ለጦርነት የተፈጠረ ድርጅት እንደሆነ አድርጌ ነው ማየው። ምክንያቱም እስከዛሬ ድረስ በኢትዮጵያ ውስጥ ከተመሰረቱት ግንባሮች በላቸው የፖለቲካ ድርጅቶች በላቸው ከሁሉም እንደ ህወሓት በጦርነት ፍቅር የወደቀ ያለ አይመስለኝም። ጦርነት ከሌለ የሚኖር አይመስለውም። እንደውም ባለሳሳት አንድ ጊዜ ጠቅላይ ሚኒስትር መለስ ዜናዊ አስፈላጊ ከሆነ ጦርነት መስራት እንችላለን ነበር ያሉት። አዎ እንግዲህ እንደ ድርጅት እንደ አንድ ሀገርን እንደሚመራ ድርጅት ጦርነትን መስራት የሚችል ድርጅት ወደ ኢትዮጵያ መንግስትነት ሲመጣ እንዴት አይነት ጦርነት ሊሰራ እንደሚችል ሳስበው እነዚህን ነገሮች አሁን የተነሳው ጦርነት ሆን ተብለው የተሰሩ ጦርነቶች ሊሆኑ ይችላሉ የሚል ግምት ነው ያሰጠኝ። ለምሳሌ እንደዚህ ዝም ብለን ባለፉት 27 ዓመታት ያለውን ነገር ብንመለከት በመጀመሪያ ደረጃ የሀገሪቱን የኢኮኖሚ የበላይነት ይሄው ድርጅት እንዲይዝ ነው የተደረገው። እስከ ቅርብ ጊዜ ድረስ ምናልባትም በቅርቡ ጦርነቱ ከተነሳ በኋላ በመንግስት ቁጥጥር ስር ውለዋል የተባሉት የንግድ ድርጅቶች አብዛኛዎቹ በቢሊየን የሚቆጠር ገንዘብ ያላቸው ድርጅቶች የሀገሪቱን የኢኮኖሚ ትልልቅ አድርገው ይዘውት የራሳቸው አድርገውት ነበር ማለት ይቻላል። ግል ነጋዴዎችን ከገበያ አስወጥተዋቸው ነበረ። ብዙውን ነገር የሚያነቃንቁት እነሱ ነበረ ማለት በቃ በኢትዮጵያ የኢኮኖሚ እንትን ውስጥ ቢያንስ 70 እና 80% የሆነውን ነገር ሁሉ አዎ ነበራቸው። ስለዚህ በአንድ ጦርነትን ለማሸነፍ የኢኮኖሚ የበላይነት አስፈላጊ መሆኑን በቀመር ደረጃ ሰርተውበት የመጡ ይመስለኛል። ሌላው ህገ መንግስቱ ሲረቅ ከመጀመሪያው ጀምሮ ህገ መንግስቱን የሚያረቁት ሰዎች ሲዘጋጁ ህገ መንግስቱ ሆን ተብሎ ክፍተት እንዲኖረውና በወደፊቱ ኢትዮጵያ ላይ
እነሱ የሚፈልጉት አይነት ነገር ለመስራት እንዲችሉ ተደርጋ የተዘጋጀ ህገ መንግስት ይመስለኛል ብቻም አይደለም። የተወሰኑ አንቀጾችን አንስተን ብናያቸው ይህንኑ ነገር ክፍተት ያላቸው ዛሬ እነሱ የህገ መንግስት ክፍተቶች ናቸው ኢትዮጵያ ውስጥ ያለውን እንትን በጣም ብጥብጥ የሚያነሳው። አሁንም ህገ መንግስቱ ይከበር የሚለው የነሱ እንትንም የመጣው ከዚህ ይመስለኛል እና ህገ መንግስቱም አንድ ሆን ተብሎ የተዘጋጀ ነገር ይመስለኛል። እንግዲህ ምናልባት ወደፊት ባለሙያዎቻችን ምሁራኖቻችን የተለየ ነገር ያቀርቡልናል ብለን ተስፋ አለን። ምክንያቱም ባለፉት 27 ዓመታት ከህገ መንግስቱ ጋር በተያያዙ የሚነሱ ነገሮች ትንሽ አልነበሩም፣ በጣም ጉልህ ስፍራ ነበራቸው። ብዙ ሰዎች የሚያነሱት ምናልባት አንቀጽ 39 ሊሆን ይችላል። ከዚህም የባሱ ሌሎች አንቀጾችም አሉ። በርካታ ግን እንዳልከው እነሱ ጋር ያለው የበላይነት በሚዲያውም በምኑም ስለነበረ አፍኖ የመያዝ ነገር ስለነበረ ነው እንጂ ጥያቄዎቹ ከአንቀጽ 39 የዘለሉ በጣም ብዙ ጥያቄዎች ነበሩ፣ ከማንነት ጋር ከወሰን ጋር ከሌሎች ጋር የተያያዙ። ሌላው ደግሞ ምን አድርገዋል? ክልሎችን በህወሓት ሞግዚትነት ማስተዳደር ነው። ቅድም ህገ መንግስቱ ላይ ክፍተት ያልን አንድም ይሄ ክልሎችን የማዋቀሩ ሂደት እነሱ በወደፊቱ ኢትዮጵያ ውስጥ የነሱ ድርሻ ጉልህ እንዲሆን ሊያደርግ በሚችል መንገድ ነበር ያዋቀሩት። ለምሳሌ ደቡብ ክልልን ያሉትን 60 እና 70 ብሔረሰቦች ጭፍልቅ አድርጎ እንግዲህ በብሔረሰብ ደረጃ ነው ይሄ አሁን በአብዛኛው ህገ መንግስቱም የኛ ሀገር ፖለቲካም ቤዙ ዘውግን መሰረት ያደረገ ነው። ዘውግን መሰረት ያደረገ ከሆነ ለተወሰኑት ለብቻቸው የራሳቸውን ነጻነት ከሰጣቸው ሌሎቹን ደግሞ መጨፍለቅ ህገ መንግስቱንም መካር ነው። እነሱ ግን በራሳቸው አሰራር ህገ መንግስቱን ሲፈልጉ ለነሱ ከተመቻቸው ይሽሩታል፣ ለነሱ ካልተመቻቸው አይሽሩትም። ስለዚህ የተወሰኑት ክልሎች አንጋፋ ትልቅና ትንሽ የሚባል ነገር ያለ አይመስለኝም። ብዙም ኖረህ ትንሽም ኖረህ ህዝብ ኖረህ አናሳም ሆንክ ብዙም ሆንክ በዘውጉ ከሆነ ዘውጉን እያንዳንዱን ነገር ጠብቆ ነበር። ምናልባት እንግዲህ በእነሱ እንትን ኢትዮጵያ 80 ወይንም 90 ገደማ ክልሎች ይኖራት ነበር ብለው ስላሰቡ ነው እንግዲህ የተወሰኑትን ጨፍልቀው የሚፈልጉትን እንደዛ ያጠቀሙበት ነው። ሌላው አንድ ሀገር ምርጫ ለማድረግም ዴሞክራሲን ለመገንባትም ተቋሞች ያስፈልጓታል። እነዚህን ተቋሞች ጠንካራ ተቋም እንዳይኖር አድርገውታል። ብዙ ተቋሞች እንዲፈርሱ ተደርገዋል። ለምሳሌ የኢትዮጵያ መምህራን ማህበርን ወሰደው። እነዚህ ተቋሞች ይሄ ተቋም በኢትዮጵያ የዴሞክራሲ ግንባታ ውስጥ አስተዋጽኦ ሊያደርግ የሚችለውን ነገር ስለዚህ የመደራጀት በነጻነት ተቋም እንዲኖርህ የማድረጉ ነገር አልነበረም። ስለዚህ አብዛኛዎቹ ማህበራት ወይንም ሲቪክ ማህበራት እነሱ ጠፍጥፈው የሰሯቸውና ያደራጇቸው ካልሆኑ በስተቀር በህይወት እንዲቆዩ አላደረጓቸውም። ሌላው ደግሞ እንዲህ የተደራጁትም እንኳን ቢሆኑ የነሱን የፖለቲካ አመለካከት የነሱን ርዕዮተ ዓለም የሚያራምዱ ሰዎችን ብቻ አምጥቶ በማስቀመጥና እነሱ እንዲመሯቸው በማድረግ በጣም ትልቅ ጫና ውስጥ የወደቁ ነበሩ። አሁን ትምህርት ቤት ላይ በተለይ ሲነሱ የነበሩ አሁን መምህራን ማህበርን አዳክሞ ወደታች ወደ ትምህርት ቤቶች ወርደው ትምህርት ቤቶች ላይ ርዕሳነ መምህራንና ምክትል ርዕሳነ መምህራኖችም ሲመደቡ ከዛ አንፃር ነበር ለድርጅት ያላቸው እምነት ምን ያህል ነው የሚል መመዘኛ እየተቀመጠ ነበርና እነዚህ ነገሮችም ያው ቀደም ሲል ሆን ብለው የተዘጋጁ ናቸው። ይሄን እነዚህ ነገሮች ያነሳ ነው ለዚህ ነው። ለምሳሌ የፖለቲካ ፓርቲዎችን መስረታን ብንመለከት ጠንካራ የሆኑ የፖለቲካ ፓርቲዎች እንዳይኖሩ ሆን ተብለው ይሰሩ ነበሩ። በእርግጥ በራሱ የፖለቲካ ፓርቲዎቹም የልፍስፍስነታቸው ባህሪ እንደተጠበቀ ሆኖ ህወሓትም እንደዚህ አይነት ጠንካራ የሆነ የፖለቲካ ድርጅት እንዳይወጣ የሚያደርጓቸው ከወጣባቸውም እነሱ ውስጥ ከፍለዋቸው ተለጣፊ የሆኑ እያንዳንዱ አሁን በሀገራችን ውስጥ አብዛኛዎቹ ፓርቲዎች ተለጣፊዎች ናቸው። ስም መጥራት አያስፈልግም፣ አብዛኛው ህዝብ የሚያውቃቸው በመሆኑ። ሌላው አሁን ከጦርነቱ ጋር ተያይዟል የምለው አብሮ ስርስር የመጣው ይሄ የመከላከያና ደህንነት አካሉን በበላይነት መያዝም የዚህ ፓርቲ አንዱ ፍላጎት ነበርና በብሔራዊ ደህንነትና መረጃ ውስጥ ቁልፍ የሆኑ ቦታዎችን ብቻም አልነበረም። ከታች ከምርመራ ጀምሮ ማዕከላዊ ውስጥ ምናልባት የገቡ ሰዎች ይህን ነገር ሊነግሩን ይችላሉ፣ በደንብ ሊያስረዱ ይችላሉ። በእያንዳንዱ ተቋም ውስጥ ኢቭን በእያንዳንዱ ፖሊስ ጣቢያ ውስጥ አዛዡ ዝም ብሎ ለሲምቦል የሚቀመጥ ነው። ዘመቻ ተብሎ የዘመቻው ዘርፍ ኃላፊ ተብሎ ግን የራሱ የፓርቲው ሰዎች ይቀመጡ እንደነበርና እያንዳንዱን ፖሊስ ጣቢያ አይደለም መከላከያን ፖሊስ ጣቢያን ሁሉ ሊዘውሩ የሚችሉበት መዋቅር ሁሉ እንደነበራቸው ነው። እና አንድ ነገር እንዳትተነፍስ፣ አንድ ነገር እንዳትነቃነቅ፣ አንድ ነገር እንዳትደራጅ፣ አንድም ነገር
የራስህ የሆነ ነገር እንዳታደርግ እነሱ በቀደዱልህ ቦይ ብቻ እንድትፈስ የማድረግ ከዚህ ከወጣ ሀገሪቷ እንደምትፈርስ እንደምትተራመስ አድርገው ነበር። አዎ በዚሁ ሳቢያ እንግዲህ ባለፉት 20 ዓመታት የሀገሪቱ የጦር መሳሪያዎች ሁሉ ተለቃቅመው ወደ ሰሜኑ የሀገራችን ክፍል እንዲሄዱ ተደርገዋል። በጣም የሚገርምህ ኢትዮጵያ ካላት የጦር መሳሪያ 80% የነበረው ሰሜን ዕዝ ነበር። ሰሜን ዕዝ ደግሞ ከሌሎቹ ዕዞች ሁሉ የተሻለና የበለጠው በስልጠናም በምንም በብዙም ነገር የበለጠው እሱ ዕዝ ነበር። እሱ ዕዝ እንዲሆን የተደረገበት ምክንያት አንዳንድ ጊዜ ምናልባትም የኢትዮ ኤርትራ ጦርነት ሆን ተብሎ የተሰራ ጦርነት ይሆናል የሚል ግምት የሰጠኝም ለዚህ ነው። ምክንያቱም ስጋት አለ በሚል እዛ ከመሩት። አሁን እነሱ ሰሜን ዕዝን እንደ ቀብድ አድርገው 20 ዓመት የቆየበት ምክንያት ሌላ ምንም ምክንያት የላቸውም። ያ ሰሜን ዕዝ ግዙፍ የሆነ ሰሜን ዕዝ እዛ ቢቀመጥ የሚጠቀሙበትም ነገር አለ፣ ጥቅምም አለ። አንደኛ ሰሜን ዕዙ እዛው መሆኑ በእነሱ ቁጥጥር ስር መሆኑን አድርገው ሊገምቱት ይችላሉ። አንዱ እሱ ነው። በሁለተኛ ደረጃ ደግሞ ሰሜን ዕዙ እዛ በመሆኑ የሚፈጥሯቸው የኢኮኖሚ ግብዓቶችም አሉ። እንደውም የትግራይ ክልል ከበጀቱም በላይ ሰሜን ዕዝ ያወጣው የነበረው ገንዘብ ለትግራይ ከፍተኛው ፍጆታ እንደነበረ ነው የሚያሳዩት። ለምሳሌ የሰራዊት ቀለብ የሚያቀርቡት እነሱ ነበሩ። የሰራዊት ቀለብ በጨረታ ይገቡና እነሱ ራሳቸው ያቀርባሉ። ለእያንዳንዱ ሰራዊት ሲቀልቡ የሚያገኟቸው ነገሮች አሉ። የቢሮ የመኖሪያ ቤት ያው የሰራዊቱ የተለያየ ቦታ ላይ በትግራይ የተለያየ ክፍል ላይ የሰፈረ ስለሆነ በተለያየ ቦታ ላይ መጋዘኖችን ይከራያል፣ ቤቶችን ይከራያል፣ ቢሮዎችን ይከራያል፣ የቢሮ ቁሳቁስ ይገዛል። ለነዚህ ነገሮች ሁሉ ሰራተኛ መቅጠር ይፈልጋል። እነዚህ ነገሮች ሁሉ ገቢዎቻቸው ነበሩ። ከዚህ ባሻገር የሰራዊቱ ልብስ በአመት 2 ጊዜ የሰራዊቱ ልብስ ይቀርባል። ይሄን ልብስ የሚያቀርበው አልሜዳ ጨርቃ ጨርቅ ነበር፣ የራሳቸው ነበር፣ ገቢ ነው። የሰራዊቱ ደሞዝ በአብዛኛው ያው ወታደር እንግዲህ ታውቃለህ፣ ያው ከቤተሰቦቹ ከሚሸርፍላቸው ገንዘብ በተጨማሪ የሚያገኛቸውን ነገሮች የሚያወጣው እዛ አካባቢ ነው። እሱም በራሱ የሚፈጥረው ኢኮኖሚያዊ ፋይዳ አለ። ሌላው ወታደሩ 20 ዓመት ሙሉ ከጦርነት ውጭ ሆኖ የተቀመጠ በመሆኑ ከህብረተሰቡ ጋር በጣም ግንኙነት የነበረው በመሆኑ እርሻ ያርሳል፣ ያጭዳል። ጉልበቱን በነፃ ነበር የሚሰጣቸው። አስፈላጊ በሚሆንበት ድልድይ ይሰራል፣ ቤት የፈረሰባቸውን ይላል፣ ትምህርት ቤቶችን ይገነባል፣ ሆስፒታሎችን፣ ሐኪም ቤቶችን ይገነባል፣ በራሱ ገንዘብ ይገነባል። የሰራዊቱ ለምሽግ መስሪያና ለተለያዩ ዶዘሮቹን ግሬደሮቹ ምናምን እያዘዘ ለእርሻዎች፣ ለድልድዮች፣ ለመንገድ ጠረጋ ሁሉ ይሰራልና ትግራይን በመለወጡ ሂደት ውስጥ በ20 ዓመት ውስጥ ሰሜን ዕዝ ያደረገው አስተዋጽኦ ቀላል ነገር አይደለም እና እነዚህ ነገሮች ስታያቸው በከፍተኛ ሁኔታ ተጠቅመዋል። ስለዚህ ምናልባት የዜጎቹም የዛኔ አትሂዱብን ልመና ከነዚህ ጥቅሞችም አንጻርና ከሚሰማቸው ደህንነት አንጻርም ሊሆን ይችላል የሚል ግምት አለ። እሱም አለ። ሆን ተብሎ የተሰራ ነገር ነው የሚባለው። እንግዲህ ይሄ ለውጡ ከመጣ በኋላ ይሄ ሰሜን ዕዝ ላይ የሀገሪቱ ከፍተኛ የጦር መሳሪያ አንተ ራዳሮች ትላል፣ ሚሳኤሎች ትላል የነበሩት ሁሉ እዛ ነበረ። በዚህ ጦርነት ኢትዮጵያ ለብዙ ዓመታት ያከማቸቻቸው የጦር መሳሪያዎች በራሳችን ሰዎች እንዲወድሙ ነው የተደረገው። ሆን ተብሎ የተሰሩ ስራዎች ናቸው። ይሄ የሰሜን ዕዝ የመከላከያ ሰራዊትን የመምታት ሁኔታ ሰራዊት የመምታት ብቻ ጉዳይ አይደለም የሚባለው ለዚህ ነው። ኢትዮጵያንም ለውጪ ወራሪ ኃይል አሳልፎ የመስጠት ነው የሚባለውም ለዚህ ነው። ያለንን አቅም ሁሉ ምናልባት ካለፉት 2 ዓመታት ወዲህ የተወሰኑ ዝግጅቶች ባይደረጉ ኖሮ የነሱ ሐሳብ 80% የሚሆነው የጦር መሳሪያ እዛ ካለ ራዳሮቹ፣ ሚሳኤሎቹ፣ ታንኮቹ ኤቭሪንግተን እዛ ካለ እሱን ነገር ቀስ ብለን በቁጥጥር ስር አድርገን ከያዝን በኋላ ከዛ በኋላ ኢትዮጵያን እያተራመስን ምክንያቱም ባዶ እጃችንን አድርገውናል። ከፍተኛውን በአፍሪካ ውስጥ እንግዲህ ትልቅ ሰራዊት የነበረውን የሰራዊት ንብረት ነው የያዙት። እሱን ንብረት ይዘው ለዚህም ነው እንግዲህ እነዛን ሰዎች ጥቅምት 25 ሌሊት በተቀነባበረ ሁኔታ እስካሁን ድረስ ይፋ አልተደረገም እንጂ ብዙ ሰው የሞተብን ይመስለኛል። መከላከያ ሰራዊቱ ክደት ተፈጽሞበት ያን ሁሉ ተግባር ሲፈጽም የነበረ መከላከያ ሰራዊት ክደት ተፈጽሞበት ነው እና ሰሜን ዕዝ የታጠቀውን የሜካናይዝድ መሳሪያና ሚሳኤል የመንጠቅ ዝግጅት ነበር። ምናልባት የኢትዮጵያ መንግስት ጦርነቱ በ25 እነሱ ይህን ነገር ካደረጉ በኋላ 26፣ 27ና 28ን እየተከታተለ እነዚህ መሳሪያዎች የማውደም ስራ ባይሰራ ኖሮ እንደተባለው አሁን ከሚወረውሩት ሮኬቶችና ምናምኖች ባሻገር በጣም ብዙ ጉዳት ሊያደርሱ የሚችሉ የጦር መሳሪያዎች እጃቸው ላይ እንደነበረ ነው እንግዲህ አንዳንድ ሰነዶች የሚያሳዩን። እንግዲህ እነርሱ
ችግር የለባቸውም። ለመግደልም ለማስገደልም ችግር ያለባቸው አይመስለኝም የህወሓት ሰዎች ደግሞ። ስለዚህ ሰራዊቱን በተኛበት ቀን ግብዣ አድርገውለት እንደውም አንዳንዶቹ ሲናገሩ በጣም ነው የሚያሳዝነው። ጠዋት ቁርስ በልተን ከቤት ወጥተን ቀኑን ሙሉ ስናጭድና አንበጣ ስናባረር ነው ያልነው። አንበጣ አባረር ማታ ደክሞን እዛ አንበጣ ስናባረር የዋልንበትን ቆሻሻ አራግፈን ጋደም ባልንበት ነው የጥይት ማት የወረደብን ነው የሚሉት። በጣም ነው የሚያሳዝኑ እነዚህ ነገሮች። ቅድም ችግር የለባቸውም እነሱ ገና ከጠዋቱ የተካኑና ልምድ ያላቸው ገዳዮች ናቸው የሚለው አባባል ለዚህ እንግዲህ እሁድ ምሽት ለሰኞ ድጋት በጥሬው ኤርፖርት የደረሰላቸው 1.5 ቢሊዮን ብር እስካሁንም የገባበት አልታወቀም። በመንግስት በኩልም የተሰጠን ነገር የለም። ግን እነሱ ወስደውታል የሚሉት ነገሮች ለቅያሪ የሄደው ብር ወስደውታል የሚሉት ነገርም አለ። ያው እንግዲህ ቅንብሩ ምንድነው? አዲሱን ብርና የሰሜን ዕዝ ሙሉ የጦር መሳሪያ ተረክቦ ኢትዮጵያን ከዛ በኋላ እያመሰቃቀሉ በበላይነት መኖር ነበር ህልማቸው። በሚፈልጉት መልኩ ለመምራት ህልማቸው ይሄ ነበር ነው። እንግዲህ የተከበራችሁ ተመልካቾቻችን ፕሮግራማችን አላበቃም። ካፍታ ቆይታ በኋላ እንመለሳለን። የኛ መድረክ ሰላም 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 ቲቪ ለእውነት። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ያው እንግዲህ ቅድም እንደጀመርነው ህወሓት መሳሪያውንም ገንዘቡንም ከመከላከያ ሰራዊታችን ተረከቡ። ላለፉት 20 ዓመታት በትግራይ ውስጥ ብዙ ስራ ሲሰሩ የትግራይ ህዝብ ሲጠብቁ በብዙ የልማት ተግባሮች ሲሳተፉ የነበሩ የመከላከያ ሰራዊት አባላትም በተኙበት ወይም ቁጭ ባሉበት ተረሸኑ። ከዛ በኋላ እንግዲህ ህወሓት መሳሪያውንም ገንዘቡንም ተረከበች። ከዚህ በኋላ ነው እንግዲህ ይህ የታጠቀውና በብርቱ የተዘጋጀው ዘራፊ ኃይል መመታት ስላለበት የኢትዮጵያ መንግስትም ቁርጥ ያለ ውሳኔ ወስዶ መደብደብ የጀመረው። እንግዲህ ጦርነቱ ከዛ በኋላ ነው እንግዲህ እንዲህ እየተፋፋመ ዛሬ ያለንበት ደረጃ ላይ የደረሰው። እዛ ጋ የተወሰደው እርምጃ በጣም ስልታዊ መሆኑ አሁን ለደረስንበት የተሻለ ነገር የጋበዘን ይመስለኛል። እነዚህ የታጠቃቸው መሳሪያዎች በፍጥነት መመታታቸው እንደዚሁም ሌሎች ግብአቶች እንደ ነዳጅና ሌሎች ነገሮችን እንዳይጠቀምባቸው ማድረጉ ያው በጣም ጥሩ መንገድ ነው እና ይህንን ነገር በማጣቱ ይመስላል አሁን ወደ ተለየ ፕሮፓጋንዳና ህዝቦችን ሁለት አይነት ሀሳብ እንዲይዙ ነው አይደለም የሚሉ ሀሳቦች እንዲይዙ እያደረጋቸው ያለው ምንድነው? ተማምኖበት የነበረውን መሳሪያና ሌሎች ግብአቶችን ማጣታቸው ይመስለኛልና አሁን እነዛ ነገሮች ከተመቱ በኋላ እየሰጧቸው ያሉት መግለጫዎችና አስተያየቶች አንዳንዶቹ የአንዱ ሰው ሀሳቦች በራሳቸው የሚጋጩ ናቸው። አንዳንዶቹ ደግሞ አንዱ የተናገረውን አንዱ የሚያፈርስበት ሁኔታ ነው እየተፈጠረ ያለው። የፕሮፓጋንዳውን ዘርፍ ማለት ነው። አዎ ከዛ ጋር በተያያዘ ያለውን እያነሳው ነው እና እነዚህ ነገሮች ላይ የሚያነሷቸው ነገሮች ምናልባት ያሰቡትን ነገር ከማጣት የተነሳ ይመስለኛል። ምናልባት የጦርነት እንትኑን ባለሙያዎች የሚተነትኑት ጉዳይ ሊሆን ይችላል። ግን ከሚሰጧቸው ሀሳብ አንጻር ስንነሳ መሳሪያዎቹን ተጠቅመን ያሰብነውን እናሳካለን ወይ ቀድመን የያዝነውን ስልጣን እንይዛለን የሚልም ሀሳብ ሊኖራቸው ይችላልና ያንን ማጣታቸው ግን እነሱን የተለያየ መግለጫ እንዲያወጡ የተለያየ ንግግር እንዲናገሩ አልፎ ተርፎም ከትላንት ወዲያ ያየነው ቃል አቀባይ እስከ መቀየር ድረስ ያደረሳቸው እነዛ ነገሮች ይመስሉኛልና እያሸነፍን ነው፣ እየመከትን ነው፣ እየመለስን ነው የሚሉና በዚህ በኩል ደግሞ ህዝቡ እንዲነሳ ወጥቶ እንዲያግዛቸው እያሸነፉ ከሆነ ለምን በዚህ መልኩ ህዝቡ እንዲወጣ ጥሪ ያቀርባሉ የሚለውም አንደኛው ሰዎችን ካደናገራቸው አስተያየቶች አንዱ ነውና እነዚህ ነገሮች በተጠና መልኩ እየሄዱበትም ያለ አይመስለኝም። ያ ነገር ደግሞ መጥቷል ብዬ ማስበው ቅድም እንዳልኩት የተቀሙት ወይም የወደመባቸው መሳሪያ ያመጣባቸው ተጽዕኖ ነው የሚል ነው ሐሳብ ያለው። እንደውም እኮ አሁን ሲታይ መጀመሪያ ለምሳሌ ጦርነቱ እንደተጀመረ ሰሞን የትግራይ ሚሊሻ ነበር የሚባለው። አሁን ደግሞ ሰሞኑን ደግሞ የትግራይ መከላከያ ሰራዊት ማለት ተጀምሯልና ራሳቸውን እንደ መንግስት ሆነው የመከላከያ ሰራዊት
ሆነው የአንድ ሀገር የመከላከያ ሰራዊት ከሌላ የመከላከያ ሰራዊት እንደሚዋጋ ተደርጎ ነው የተቆጠረው። ሌላው ይሄ የፕሮፓጋንዳው ነገር ካነሳ አንዳንድ ነገር በጣም የሚያስገርሙኝ ምናልባት ምን ሰዎች ይሳሳታሉ ብዬ የማልገምታቸውም ውሸቶችንም እሰማለሁ። ለምሳሌ ከደቡብ ሱዳን 3000 ነው 4000 ወታደር እንዲሰጣት ኢትዮጵያ ጠየቀች። በጣም አስቂኝ አሳፋሪም ነው። እነዚህ ሰዎች እኮ ወደዱም ጠሉም ዛሬ ከኢትዮጵያ መንግስት ጋር ግጭት የፈጠሩ ሰዎች ቢሆኑ ኢትዮጵያዊ ናቸው ብለን እናምናለን። ስለዚህ ኢትዮጵያ ሰዋታ ነው ከደቡብ ሱዳን የምትቀበለው። የደቡብ ሱዳንን ሰራዊት መንግስቱ ኃይለማርያም ነው ያሰለጠናቸው ይመስለኛልና እኔ የውጊያ ስልታቸውን ምናምን መናቂ አይደለም፣ ግን የኛ ገበሬ ጥሩ ተዋጊ እንደሆነ ለነገራቸው ይገባል። ምክንያቱም ከሌላ ሀገር ሰራዊት ከማምጣት በዛ ላይ ደግሞ ሰላም አስከባሪነት የሚገኝ 10,000 በላይ ሰራዊት የኢትዮጵያ ሰራዊት አለ አሁን በየቦታው ላይ። እነዚህ ሰራዊቶች ማምጣት የራሱን ሰራዊት ማምጣት ይቀለዋል ወይስ ከደቡብ ሱዳን ሰራዊት ማምጣት ይቀለዋል? አንዱስ የሚያውቀው ቋንቋውን ተግባብቶ ሊሰራ የሚችልም የኛ ወታደር። አዎ ሌላው የሚገርምህ ነገር ደግሞ አሁን እኔ ዝም ብዬ አንዳንድ ነገር ስቆጥር ከዚህ በፊት የተደረጉ ነገሮች ራሳቸው ተመልሼ እንዳስታውስ እነዚህ ሰዎች አንዳንድ ጊዜ ቁጥር አያውቁም። በእርግጥም ህወሓት ቁጥር ላይ ችግር እንዳለባት ብዙ ጊዜ አሁን የኢትዮጵያ ኢኮኖሚ 12% አደገ ምናምን ሲሉ እንደውም አንድ ጊዜ አንድ ጋዜጣ ቻይና በ2.5% አደገ ኢኮኖሚዋ፣ ከሱ ጎን ደግሞ ኢትዮጵያ ደግሞ በ12.8 ኢኮኖሚዋ አደገ ብለው እኔ ሰዎቹ አያፍሩም ወይ ቢያንስ እንደዚህ አይነት ነገር እና ቁጥር በጣም ደፋሮች ናቸው ሲጠሩ። አሁን ባለፈው ይሄ ቃል አቀባይ የሚባለው አዲሱ ሰውዬ 30 ምናምን ሺህ ሰው ገደልን ምናምን ብሎ እንትን ሲል እነዚህ ሰዎች ያለውን ሰራዊት ሁሉ ጨርሰውት ሌላ ተበድረው ሁሉ ሳይገድሉ አይቀሩም ብዬ እንድገምት ነው የሚያደርገኝና ዝም ብዬ ስቆጥር አሁን በዚህ ቦታ ላይ እንደዚህ ማርከናል እንደዚህ ምናምን ስደምራቸው ወደ 60 ምናምን ሺህ መጣብኝና ግራ አጋባኝና በጦርነት ውስጥ በእርግጥ ሰው ይሞታል። ምክንያቱም እየሞትክ ነው። ጦርነት ውስጥ ሞት የለም ማለት አይደለም፣ ግን ቢያንስ እውነት የሚመስል ነገር ቢነግሩን። አዎ ከዚህኛው ወገን የእሳት አደጋ ውሃ የሚረጭ ይመስል ከነሱ በኩል ብቻ ጥይት ይመጣ ይመስል ከዚህ በፊት በዛን በደርግ ዘመን የነበረውን የፕሮፓጋንዳ ስልት ዛሬ መጠቀም ከባድ ነው። ዛሬም ከዛሬ 27 ዓመት በፊት 30 ዓመት በፊት ቆመህ ታስባለህ እንዴ? እዛ ቁመት ላይ ነው ያሉት ሰዎቹ። ለነገሩ ሽማግሌዎቹ የሚያስቡት ያንን ዘመን ነው። ስለ ጦርነት ሲያስቡ ወጣት በነበሩበት ጊዜ ሲወጡ የነበሩ ጋራ ሊሆን ይችላል። ደርግን ለማሸነፍ የተጠቀሙበት ሜትድ አሁን የዚህኛው ጦርነት ላይ ቢጠቀሙበት የሚሆን ነገር አይደለም። ጊዜውም አንድ አይደለም፣ ቴክኖሎጂውም አንድ አይደለም። ያና ይሄ ማሞ ሌላ መታወቂያው ሌላ ያንን እንትን ካለ ማለት ይመስለኛል የኢትዮጵያን ድሮኖች ወይንም ሰው አልባ ወታደሮችን የኢትዮጵያ መከላከያ ሰራዊት ንብረት ያልሆነ እየወጋን ነው የሚለውም እንትን ከዛ የመጣ ነው። የመከላከያ ሰራዊቱን አቅምና የዘመኑን ቴክኖሎጂ ካለ መረዳት የመጣ ነው። ገንዘቡን ሁሉ ዘርፈውታል። ኢትዮጵያን ካዝናዋን ባዶ አድርገዋል፣ እንደፈለጉ አድርገዋታል። ስለዚህ አሁን ያለው መንግስት ድሮን ሊገዛ አይችልም። ምናልባት የአየር ኃይል አዛዡ ሲናገሩ ከ2 ዓመት በፊት ነው እነዚህን ድሮኖች ከዘመናዊ ቴክኖሎጂ እንትን ጋራ የተዋሃደ መከላከያን በመገንባቱ ሪፎርሙን አያውቁትም። ስለ ሪፎርሙ አያውቁም መከላከያውን። እንደውም አንድ ኃይለኛው ችግር የነበረው እስከዛሬ ድረስ መከላከያው አንድ ሪፎርም ላይ የነበረ በመሆኑ ነው ባለፉት 2 እና 3 ዓመታት በየቦታው ላይ የህወሓት ሰርጎ ገቦች ሲፈጽሟቸው የነበሩትን ነገሮች ማብረድ አለመቻሉም ሪፎርሙ ነው። ምክንያቱም በመሃል የሰገሰጓቸው ሰዎች ይህንን ነገር ሊያደርግ እንዳይችል አድርገውታል። ይሄው እኮ የምናያቸው ጄኔራሎች ከፍተኛ መኮንኖች ሁሉ በአንድ ጊዜ እንዲህ የኢትዮጵያ ጠላት የሚሆኑበት ምክንያት ሌላ ነገር አይደለም፣ የተሰራው ስራ ነው። በመከላከያ ውስጥም በብሔራዊ ደህንነትና መረጃ ውስጥም በፖሊሱም ውስጥ በሁሉም ተቋሞች ውስጥ እነዚህ ነገሮች በመሰራታቸው እያደገ የመጣው ነው እንጂ በአንድ የሰው ልጅ ባህሪ ወደማይመስል ነገር ውስጥ መቀየሩ እየተሰራ እያደገ ከመጣው ነገር አንፃር የሚታይ ነውና ምናልባት ከቴክኖሎጂም አጠቃቀም አንፃርም ሰዎች ሊኖራቸው ይችላል፣ ግን ሪፎርሙ ይሄን ያህል ለውጥ አያመጣም የሚል ግምትም በውስጣቸው ያደረ ይመስለኛልና ከዛ አንፃር ይመስለኛል ፕሮፓጋንዳቸውም ጊዜ ያለፈበት የዘመኑን የውትድርና ስልት ያልተገነዘበ እየተባለ የሚነሳው ከዛ አንፃርም ይመስለኛል። እስቲ እንትንን ነው አሁን ጦርነቱ እንግዲህ ጦርነቱ እየተከናወነ ነው። አሁን እንግዲህ
ከመንግስት አካባቢ የሚሰጡ መግለጫዎችም መረጃዎችም እንደሚያሳዩን ህወሓት መሪዎቹ አንድ ቦታ ላይ ተሰብስበው ወደ አንድ ቦታ ተሰብስበው አሁን ጦርነቱን ከባድ ወደሚያደርግ እነዚህ ሰዎችን ሰብአዊ ጋሻ አድርገው ለመጠቀም በሚችሉበት ሁኔታ ውስጥ ሆነው ነው ሆስፒታሎችን፣ ትምህርት ቤቶችን፣ የሃይማኖት ተቋማትን ነው ተገና አድርገው እስከነጭራሹም ሰውን ከመኖሪያ ቤቱ ማስወጥተው በየመስጊዱ በየቤተ ክርስቲያኑ በየተቋሞች ትምህርት ቤቶች ውስጥ ከነሱ ጋር እንዲሆን አድርገው ያን ቦታ ከተመታ እንደዚህ አይነት ችግር ይፈጠራል። ለፕሮፓጋንዳ የሚመቻቸውን ካሜራቸውን አዘጋጅተው ለእንደዚህ አይነት ነገር ያመቻል የሚል ግምት ስላለ ጦርነቱ ትንሽ አሁን በሰብአዊ ቀውስ ሊያመጣ ይችላል፣ ከባድ ይሆናል የሚል ግምት አለ። ከዚህ ባሻገር ግን ከዚህ ከጦርነቱ ቀጠና እንውጣና እስኪ መሀል ሀገር ጦርነቱ የፈጠረው ነገር ምንድን ነው? እነሱን ነገሮች ብናያቸው ይጠበቅ ነበር። በነገራችን ላይ ጦርነቱ እንደተጀመረ መሀል ሀገር ብቻ ሳይሆን በብዙ ከተሞች ላይ እንደዚህ አይነት ፍጭቶች ወይም ስጋቶች ከስጋት ባለፈ ጥቃትና የሰዎች ህይወት ይጠበቅ ነበርና የተጠበቀው ነው እየሆነም ያለው። ምናልባት ፖሊስ ከዛ አንጻር በርካታ ዝግጅቶችን አድርጎ ጠንከር ያለ ዝግጅት አድርጎ ስራዎችን እየሰራ ነው። በፍተሻም በጥቆማም የተለያዩ መሳሪያዎችንና አጥፊ ነገሮችን እየያዘ ይገኛል። ከዛ ባለፈ ግን ሾልከው እየወጡ አንዳንድ ጥፋቶችን የሚያደርሱ ችግሮች እያየን ነው እና ህዝቡም ላይ ስጋት አለ። ስጋቱን በእውን እያየው ነው። አንዳንድ ቦታ ፈረንሳይ ለጋሲዮን ህፃናት ላይ የፈነዳውን አይተናል። አድዋ ድልድይ አንድ ሰው ላይ ጉዳት ያደረሰ ቦምብ አይተናል። ከዚህ አንጻር ደግሞ በጣም በርካታ የጦር መሳሪያዎች ድምፅ አልባና ባለ ድምፅ መሳሪያዎች በርካታ ነገሮች ተይዘዋልና ከዛ አንጻር ከተማው ላይ መሀል ሀገር ላይ በጣም ስጋት ፈጥሯልና ስጋት ቢፈጥርም ግን ሰው ስጋት አለብኝ ብሎ ቁጭ አላለም። በራሱ ሊያደርጋቸው የሚችላቸውን ጥንቃቄዎች እያደረገ እለታዊ ነገሮቹ ላይ እለታዊ እንቅስቃሴዎቹ ላይ የገባበት ሁኔታ ነው ያለው። እንደምታስታውሰው ኮቪድ የመጣ ጊዜ ሰው በመደናገጥ ብዙዎች ወደ ቤት ተቀምጠው ነበርና ከዛ በኋላ ኮቪድ ባይጠፋም መላመዱ ምኑም መጥቶ ሰው ወደ ቀደመው እንቅስቃሴው ገብቷልና ያሁኑን ስጋት ግን ስጋት አለብኝ ብሎ ቁጭ አላለም። ራሱን ሊጠብቅ በሚችል መልኩ ጥቆማውም የተጠናከረ ይመስለኛል። አሁን አብዛኞቹ እየተያዙ ያሉት የጦር መሳሪያዎችም ምኖችም ፖሊስ እየሰጣቸው ካለው መግለጫ አንጻር ስናያቸው አብዛኞቹ የሚሉት ከደረሰን ጥቆማ ተነስተን ባደረግነው ፍተሻ ነው የሚሉትና ከዚህ አንጻር ሰው ከስጋቱ የወለደበትን ፍርሃት እንዲጠቁም ከፖሊስ ጋር እንዲሰራ ከጸጥታ ኃይሉ ጋር እንዲሰራ እያደረገውም ነበርና ያ ነገር መሀል ሀገር ላይ ፈጠረ የምንለው ከስጋት ውጪና ከአንዳንድ ቦታዎች ጉዳት ውጪ እንደተጠበቀው ብዙ ጉዳት እየተስተናገደ አይደለም። ይሄ ምናልባት የተሻለ ነገር ያስገኛል የሚል ነው። ሌላው ይሄ መንግስት የጦርነቱን ትኩረት ወስዶ ወይንም ትኩረቱን ወደ ሰሜኑ ብቻ በማድረግ ሌሎች የኢትዮጵያ አካባቢዎች ላይ እየተፈጠሩ ያሉ ነገሮችን ችላ ይላል የሚል ነገር ነበረ። ሌላኛው ስጋት ግን ከዚህ በኋላ አይተዋል። ብዙዎቹ በተለይ በምዕራብ ወለጋ አካባቢ ሲፈጠሩ የነበሩ ችግሮች ላይ እርምጃ የተወሰደ ነው። በርካታ ጥቃት አድራሾችን በቁጥጥር ስር ያሉ አሉ፣ እጃቸውን የሰጡ አሉ፣ የተደመሰሱም አሉና ከዚህ አንጻር ትኩረቱን አንድ ቦታ ብቻ አላደረገም መንግስትና እነዚህ ነገሮች እየቀጠሉ ቢሆንም አሁንም ሞት አለ፣ አሁንም መጎዳት አለ፣ አሁንም ስጋት ያለበት ሰው በጣም በርካታ ነው። እነዚህ ነገሮችን አቃሎ ግን ከመሄድ አንጻር ጎን ለጎን እየተሰሩ ያሉ ስራዎች በጣም ጥሩ ይመስሉኛል። እየተወሰደ ያለውም እርምጃ ይህንን ነገር አንድ ላይ ከጦርነቱ ጋር ለመጨረስ የታለመ አይነት ነው የሚመስለኝ። ይሄ አሁን የከተሞቹ የጦርነት ትኩሳት ቀላል ግምት የሚሰጠው አይደለም። ሰዎቹ ስጋት ላይ ናቸው። ለምሳሌ አሁን እዚህ የፌዴራል ፖሊስ በሰጠው መግለጫ ላይ ወደ 287 ሰዎች ነው እስከ ትናንት ድረስ በቁጥጥር ስር ውለዋል የሚለው። እነዚህ እንግዲህ መረጃ የተገኘባቸው ናቸውና ይሄ አሰሳ ሳይደረግ በተወሰኑ ጥቆማዎች የተያዘ ሰው ነውና ህወሓት ባለፉት 27 ዓመታት ከነበራት አቅምና ጉልበት አኳያ እነዚህ ትንሽ ናቸው ብዬ ነው የማስበውና ለምሳሌ 1032 ክላሽ 131 ጥይቶች ወደ 46000 ነው ምናምን የሚደርሱ 131 ሽጉጥና ወደ 40 ምናምን ሺህ የሚደርስ ጥይት እንደተያዘ ነው። ይሄ እንደውም እኔ በጣም ትንሽ ነው፣ ገና ብዙ መሳሪያ ይኖራል ብዬ ገምታለሁኝና ይሄ ስርዓተ አልበኝነት እንዲነግስ በተለይ እነዚህ አምባገነን
የሆኑ መሪዎች ከስልጣን በሚወገዱበት ጊዜ ያንን ለማካካስና ያንን ወደ ስልጣን ለመምጣት የሚያደርጉትን ጉዞ ለማሳካት የጦር መሳሪያዎች በሰው ውስጥ እንዲበተኑ ይደረጋሉና በቀላሉ ሰው እንዲያገኛቸው ይደረጋሉ። እነዚህ ደግሞ ለትርምስና ለሁከት በከፍተኛ ሁኔታ የሚያገለግሉ በመሆናቸው እሱ ነው መታየት ያለበትና ለምሳሌ አሁን እነሱ ራሳቸው በጣም የሚያስገርምህ ነገር አሁን የትግራይ ህዝብ ለጦርነት ህፃናት ሁሉ እየተመለመሉ ነው። ምናልባት በቅርቡ ሰምተው ይችላል የዶክተር ደብረጽዮን ሚስት ወይዘሮ አስካለ ገብረ ኪዳን ልጆቻቸውና እሳቸው ወደ አሜሪካ እንዲሄዱ የአሜሪካን መንግስትን ቪዛ ጠይቀው ነበር። ሌሎቹም እንግዲህ ደብረጽዮን ትንሽ ተሳስተው ይመስለኛል ሚስታቸውና ልጆቻቸውን ሳያስወጡ የቀሩት። አብዛኛዎቹ ግን ውጪ ናቸው ያሉት ልጆቻቸው ምናምን ዛሬ በአውሮፓና በአሜሪካ አካባቢ የጮሁ ለህወሓት የሚቆሙ ሰዎች አብዛኛዎቻቸው አጎታቸው፣ አክስታቸው፣ ልጆቻቸው ምናምን ናቸው የሉም እዚህ። በአብዛኛውም በሁሉም የዓለም ክፍል ውስጥ በሚገኙ ሀገሮች ውስጥ የህወሓት ከእያንዳንዱ ኤምባሲ ጋር ቢሮ ነበራቸው። እዛ ቢሮ ውስጥ የሚሰሩ የራሳቸው የህወሓት አባሎች ነበሩ። እነዚሁ አባሎች ናቸው ተበትነው። እነዚህ ደግሞ ዘመዶቻቸው ናቸው ለማለት የሚያስደፍር ደግሞ በቀደም ለታ ለምሳሌ ከማዕከላዊ ኮሚቴ ውስጥ በህወሓት ማዕከላዊ ኮሚቴ ውስጥ የነበሩት አብዛኛዎቹ እኔ የማዕከላዊ ኮሚቴ ስብሰባ አቦይ ስብሃት ቤት ውስጥ ማድረግ ይቻላል ብዬ ነው ያሰብኩት። ምክንያቱም የስብሃት አጎት የስብሃት የእህት ባል የምናምን ናቸው ጠቅላላ እና አቦይ ስብሃት ስብሰባቸው ቤት ውስጥ ምሳ ዘመዶቻቸውን ቢጋብዙ የማዕከላዊ ኮሚቴው ስብሰባ እኮ ቤታቸው አቦይ ስብሃት ቤት እኮ ማድረግ ይችላሉ እኮና በቃ ፎርማቱን ለውጦ አርማ ከተሰቀለ የአቦይ ስብሃት ቤት የሚሰበሰቡት የማዕከላዊ ኮሚቴ ስብሰባ እኮ እዛው እራት ላይ ማድረግ ይችላሉና በጣም የሚገርሙ ነገሮች ናቸውና እነዚህን ስታስብ በተወሰኑ ሰዎች በተወሰኑ ቤተሰቦች የተያዘ ድርጅት ነው ህወሓት። አንድ ነገሩን ልረሳ አልፈልግም። ባለፉት 17 ዓመታት ወደ ስልጣን ለመምጣት የህወሓት ታጋዮች ታች ያለው መደዴው ታጋይ የከፈለው መስዋዕትነት ቀላል መንገድ አይደለም። እሱ በእውነት ከልቡ ይሄ ፖለቲካዊ ሸፍጡ ባሻገር በእውነት ከልቡ ነፃነትና እኩልነትን ፈልጎ የታገለ ነው። ለራሳቸውም ብቻ ሳይሆን ለመላው ኢትዮጵያ በሚልም በዛ ሬሳ ላይ ተራምደው መጥተው እነዚህ ሰዎች ይህን ሸፍጥ ሲፈጽሙ በእርግጥ ያሳዝናል። በነገራችን ላይ እኔ ከዚህ ጦርነት መጠናቀቅ በኋላ ብዙ ነገሮች ይጠናቀቃሉ ብዬ አስባለሁኝ። ለምሳሌ ከዚህ በኋላ የአንድ ብሔር የበላይነት ያከትማል ብዬ አስባለሁ። ምክንያቱም የህወሓት መመታት በብሔር ስም ነግደው እኔ አሁን የትግሬ የበላይነት ነበረ ብዬ አላስብም። ግን በትግሬ ስም የሚነግዱ ቡድኖች ነበሩ፣ በትግራይ ህዝብ ስም የሚነግዱ። ይሄ ንግድ ይቆማል ለአንዴና ለመጨረሻ ጊዜ። ነገ በኦሮሞ ስም፣ ነገ በአማራ ስም፣ ነገ በወላይታ ስም፣ በጋሞ ስም የሚነግድ ቡድን ያከትምለታል ብዬ አስባለሁ። ከዚህም ትምህርት መውሰድም ተገቢ ነው። አዎ ሌላው የትግራይን ህዝብ እኮ እያየ ነው እዚህ እነሱ ይሄ የቡድኑ አባላትና የቡድኑ ተሰብሳቢዎች የሚኖሩትን በጣም ሌክዠሪ ላይፍ ትግራይ ላይ የሩቡሩቡን የማያዩ በፍጹም እንደዚህ አይነት ህይወት እንኳን እንዳለ የማይገምቱ የህብረተሰብ ክፍሎች አሉ። ስለዚህ ከዚህ ትምህርት መወሰድ አለበት። ቀጣይ ላይ እኔ ከሌኔ ስለዚህ ይሄ ኑሮ የሚገባው ለኔ ነው ብሎ ራስን የሆነ ደረጃ ላይ ማስቀመጡ ከዚህ ትምህርት መወሰድ አለበት። አንዱ ይሄ ነው። ሌላው ደግሞ የአንድ ፓርቲ በላይነትም ያከትማል። ባለፈው የኢትዮጵያ ሰራተኞች ፓርቲ ብለው ይሰፋ ይደርጉ ማለት ነው። ሁሉም ሰው የይሰፋ አባል፣ ሁሉም ባለስልጣን የይሰፋ አባል፣ ሁሉንም ነገር የሚያደርገው ይሰፋ 10 ምናምን ዓመት በዛ አይነት ሁኔታ ነው የተቆየው። ከሱ ያልተማረው ህወሓት ደግሞ ኢህአዴግ ብሎ 27 ዓመት ሙሉ ስልጣኑ ላይ በሰበሱበት እንደዚህ ጭመላልቀውት ሄዱ። በነገራችን ላይ ዳርሴ ፓርቲው የ50 ዓመት እቅድ ነበር። ከ50 ዓመቱ እቅድ ጋራ ደግሞ አፍሪካንም ጨምሮ ከአፍሪካ ላይ ህወሓት ምን አይነት ሮል ነው ሊኖረው የሚገባው የሚል እንደዚህ በጣም የተለጠጠ እንትን ነበራችሁ። ይሄ የድንገት ሪፎርሙ ነው የድንገት ለውጡ ነው መጥቶ እንትን ያላቸው እንጂ ያንን ማስቀጠል የሚፈልጉ ነበሩ። እና ነገም የሚመጣው ፓርቲ እንደዚህ አይነት ሐሳብ ካለው አሁን እኛ ሀገር ፓርቲና መንግስት ተቀላቅሏል። ኢሰፓን ከተናገርክ መንግስትን ተናገርክ ማለት ነው። ኢሰፓን ከተቃወምክ መንግስትን ተቃወምክ ማለት ነው። ኢህአዴግን ከተቃወምክ መንግስትን ተቃወምክ ማለት ነው። ህወሓትን ነካ ማለት መንግስትን ነካ ማለት ነበረ።
ያኔ እንግዲህ ምን ያህል በምን አይነት ስቃይ ውስጥ እንደነበርን ታስታውሳለህ። ነገም ደግሞ የሚመጣው ፓርቲ እሱን ከነካ መንግስትን የነካ ከመሰለው ከነዚህ ሁለት ፓርቲዎች ሊማር ይገባዋል። በቃ መንግስት ነው፣ መንግስት ይቀየራል። የማይቀየር ህዝብና ሀገር ነው። በእነዚህ በማይቀየሩ መንግስትና በማይቀየሩ ህዝቦችና በማይቀየሩ ሀገሮች ላይ የሚመሰረት ፓርቲ ህዝቡ ሲመርጠው ለዛ ሀገር ፓርቲ ይሆናል። ህዝቡ ሲጥለው ለዛ ሀገር ፓርቲ አይሆንም። ይሄን ወደድንም ጠላንም የምንቀበለው ነገር ይመስለኛልና ይሄንንም ነገር ያመጣል። የዚህ የህወሓት ውድቀት ይሄን ያመጣል። ምናልባትም ወጣትና አዲስ መንፈስ ያላቸው የህወሓት ልጆች መጥተው ህወሓትን ወደ ቀደመው ታሪኳ ይመልሷታል ብዬ አስባለሁ። እነዚህ የለተተና ከዚህ ከደማቸው ጋር ጥፋት፣ ግድያን፣ ጭካኔ ከተዋሃዳቸው ሰዎች ፈልቅቀው የሚያወጡ ቢኖሩና ህወሓት ወደፊት በኢትዮጵያ ፖለቲካ ውስጥ በታሪኳ መጠን በልኳ ብትሳተፍ ማንኛችንም የምንጠላ አይመስለኝም። ከዚህ ቡድን ተነጥሎ የወጡ ሰዎች እኮ ስለ ህወሓት ሲናገሩ በጣም ዶክተር አረጋዊ በርሄን ታስታውሳለህ እኮ አሁን ዶክተር አረጋዊ ምን አይነት ዓላማ ይዘውን መጥተው እንደነበረና መሀል ላይ ሽፍት ያደረጉበት ሁኔታ ነው እንጂ አሁን እንዳልከው የነዚህ ልጆች ወይም የልጅ ልጆች ያንን የቀደመውን የህወሓትን ትክክለኛ ዓላማውን እንደገና እንዲነሳ የማድረግ ኃላፊነቱም እነሱ ላይ ያለ ይመስለኛል። ብዙ ቻሌንጅ ግን የሚኖረው ይመስለኛል። ያው ሌላ ምትለው ካለህ እኔና ጥሩ። አሁን እነዚህ የጦርነቱ ውጤት ምናልባት በሌላውም የኢትዮጵያ አካባቢ እየተወሰደ ያለውን እርምጃ አንድ ላይ ደምሮ ሙሉ ለሙሉ ጸጥ ያደርጋል ባይባልም በአንድ ሀገር ላይ አንዱ የሚደግፈው አንዱ የሚጠላው ይኖራልና እነዛን ኮሽታዎች ሊቀንስ የሚችል ነገር የሰሜኑ ደግሞ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት አረጋግጦ የሚጠናቀቅ ነገር ነው የሚመስለኝና እነዚህ የፓርቲ የሃይማኖትና የብሔር የበላይነቶች ከዚህ በኋላ ትምህርት ተወስዶባቸው የሚመጣውም ስልጣን የሚይዘውም ተረኛ አካል ነው እንጂ ሌላ ምንም አይደለም። ስልጣን ላይ ርስት አይደለም እየተባለ ነው ያለውና እዚህ ላይ ያሉትን ነገሮች አስተካክለው ማስኬድ አለባቸው የሚል ነው ያለኝ። በጣም ጥሩ። እንግዲህ ይሄ እያወራን ያለነው ስለ ሀገር ነው፣ ስለ ፓርቲ አይደለም፣ ስለ ቡድኖችም አይደለም። ግን ሀገር እንደ ሀገር መቀጠል አለባት። ህዝብም እንደ ህዝብ በሰላም መኖር ይኖርበታል፣ በሰላም ማደግ ይኖርበታል። እነዚህ ነገሮች ነው እኛ ፍሬም ያደረግነው ምናወራው። የሚፈልገውን የሚመኘውን አይነት ኑሮ እንኳን ለማድረግ ጊዜ ቢወስድም ሰላሙን መስጠት ግን በጣም ቀዳሚው ነገር ነው። እና ይሄ ከዚህ በኋላ በሚመጣው መንግስትም እኮ ተቃውሞዎች ሊኖሩ ይችላሉ። ተቃውሞዎች ግን ወግና ስርዓት ባላቸው ህዝብንና ሀገርን በሚመጥን ደረጃ ተቃውሞዎች በዚህ በኩል መሆን አለባቸው። ከጠመንጃ ባሻገር ሀሳቦች ጠረጴዛ ላይ ወደው ሊያነጋግሩና ሊያስማሙን ይችላል። ከሴራ ፖለቲካው በፍጹም መውጣት ይኖርብናል። የሴራ ፖለቲካ 40 ምናምን ዓመት መጣንበት፣ አልሆነም። ሁል ጊዜ ከዜሮ ነው የምንነሳው። አሁን እስቲ ከሴራ ፖለቲካው እንውጣና ሁላችንም ታርጌታችን ኢትዮጵያንና ህዝቧን ያሰበ ብሔርን፣ ሃይማኖትን፣ ቡድንን ያላማከለ በሀገርና በህዝብ አስተሳሰብና እምነት ላይ የተመሰረተ አስተሳሰብ ይዘን ጠረጴዛ ላይ መተን ለሀገራችን መልካም ነገር ማድረግ የምንችልበትን መንገድ ብንቀይስ ጥሩ ይመስለኛል። ለኢትዮጵያ ደግሞ ይሄ በጣም ምቹ ነው ዳርሴ። ምክንያቱም እሴቶች አሉ፣ ሃይማኖታዊ እሴቶች አሉ፣ ባህላዊ እሴቶች አሉ። ማህበረሰቡ እንደገና ከተለያየ ቦታ መጥቶ አብሮ ሲኖር ያዳበረው የራሱ የሆነ የመነጋገር ችግሮችን የመፍታት እሴቶች አሉና እነዛን እንደ ቅመም ተጠቅሞ እንደ እርሾ ተጠቅሞ ችግሮችን መፍታት የሚቻልበት ሁኔታ ያለ ይመስለኛል። የተከበራችሁ ተመልካቾቻችን እየተከታተላችሁት ያላችሁት የሰላም ቲቪ የኛ መድረክ ፕሮግራማችን ነው። ለዛሬ እንግዲህ እኔና ዘመድኩን ያዘጋጀነው ይህንን ነበር። ፕሮግራሙን ስንመራ የቆየነው እኔ ዳርሰማ ሶሪና ዘመድኩን ብሩ። በሚቀጥለው ፕሮግራማችን በሌላ ርዕስ እስከምንገናኝ ሰላም ሁኑ ብለን የዛሬ ፕሮግራማችንን እናጠቃልላለን። የኛ መድረክ ሰላም ሰላም ሰላም። ሰላም ቲቪ ለእውነት